ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው ወይ? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ ሰላም ነው። ነባሮቹ በላይክ አዲሶች ደግሞ በቅንነት ሰብስክራይብ አድርጉ። ላይክ አይከፈልበትም እና ዛሬ እንግዲህ ትንሿ ድራማ ይዤ መጥቻለሁ። ባለፈው ክፍል ላይ እንግዲህ ያው መቅዲ እና መቅዲ ያው ትንሿ ከቤት እንድትወጣ አድርጋን ነበረ። ከዛ በኋላ እንግዲህ የጆሲን ጓደኞች እንግዲህ መቅዲ አንደኛውን ጥፍሩን ነቃቅላለን ነበረ። መቅዲ በነገራችን ላይ በጣም ጎበዝ ናት። ከዛ በኋላ እንግዲህ የጆሲ የይዙም እንግዲህ ትንሿን ምን አድርጎሽ ነው እባክሽ ተናገሪ ብትባል ትንሿ ልትናገር አልቻለችም። እንዲሁም መቅዲን እባክሽ ይዙን ይገልብኛል ምንም ነገር እንዳትናገሪ ይሄ ሚስጥር በእኔና ባንቺ ቆይ ብላት እንግዲህ መቅዲም እሺ አንቺ ካልሽ ግን መቀጣት ነበረባቸው። አንቺ ካልሽ ዝም ብላለው ይኸውልሽ የአንደኛውን ደመኛችንን ያሰቃዩሽን ጥፍሩን ቆርጬልሽ መጥቻለሁ ብላ እንግዲህ አይታት አሳይታን ነበረ። ትንሿም ደግሞ መቅዲም በጣም ይቅርታ እኔ ስላልተረዳው ስትላል መቅዲም አይ እኔ ነኝ እንጂ እንደ ጭራቅ እንድታይኝ ያደረኩሽው፣ ስለዚህ ችግሩ የኔ ነው፣ እኔም በጣም ይቅርታ አድርግልኝ ብላ ነበረ። እና እንግዲህ ጆሲና ኢዙ መንገድ ላይ ይገናኛሉ። ጆሲና ኢዙ ሲገናኙ እንግዲህ ጆሲ ማለት ኢዙ እንግዲህ የጆሲን አንገት ይዞ እንግዲህ ሲመታው ምን አድርግ ነው የምትለኝ ሰውዬ፣ ይልቅ ትንሿን ተመችሽ ብለህ ንገርልኝ ሲለው እንግዲህ ኢዙ ምን ማለት ነው ሲለው እሷን ጠይቃት ብሎን ነበር። እና እንግዲህ ኢዙ ይሄ ጆሲ እንግዲህ ትንሿን መቷታን፣ ምክንያቱም ሰውነቷን በሙሉ እንግዲህ በቀበቶ ነበር የመታቱ። በዛ እንግዲህ ነው ያኔ እኔ ጋር ማለት እኔን ሀላገባሽኝ ያው አሁንም እመታሻለው ማለት ነው እንግዲህ መልእክት የላከለቱ። እና ኢዙ በጣም ነበር የተናደደው። እንግዲህ የዛሬው ክፍል እንግዲህ እነ ልዑል እንግዲህ አብርሃም ሆነው እንግዲህ እየሄዱ አዛ ጆሲ ሲመጣ በጣም ይናደዳል። ምን ሆነ ነው ሲሉት እንግዲህ ያው ጆሲ የተናገረውን በሙሉ ሲነግራቸው እንግዲህ እነሱም ይህ ሰውማ መቀጣት አለበት፣ ስለዚህ ክላስ ከገባን በኋላ ተሰብስበን የሆነ ነገር ማድረግ አለብን፣ ይሄማ በደንብ ነው የምንቀጣው እያሉ እንግዲህ ያኔ ቀጠሮ ይያዛሉ። እንግዲህ ይሄ ጆሲ የሚባለው ትንሿን እንግዲህ ለራሱ ማድረግ ይፈልጋል። ትንሿ ደግሞ ከሱ ጋር መሆን አትፈልግም። መሆን የምትፈልገው ከኢዙ ጋር ነው። ምክንያቱም ኢዙ እንግዲህ በሚከፋ ጊዜ እንደ ወንድምም እንደ በቃ ሁሉ ነገር አብሯ ከጎኗ ስለነበረ ስለሚረዳትም የምትወደው እሱን ነው እንጂ ይሄን ጆሲን ልትወደውም አትችልም። ለወይቺ እዩ ናት። እዩ እንግዲህ በፊት እንደምታውቁት እዩና መቅዲ አንድ ነበሩ። አሁን መቅዲ እንግዲህ እያደረገችው ሁሉ እንግዲህ ትክክል እንዳላደለ ተጸጽታ እንግዲህ ከነ ኢዙ እንዲሁም ከነ ትንሿ ጋር እንግዲህ አብራ ስትሆን መቅዲ ያቺ እዩ ደግሞ አሁን ላይ እንግዲህ ከጆሲ ጋር ነው የምትሰራው። ባለፈው ከነ ኢዙ ቤት እንግዲህ መጥታ ያው ነገር አንስታ እንግዲህ አጣልታቸው ነበር የሄደችው። በእሷም እንግዲህ በጣም ነበር የተናደደው። ከዛ አቤል ያው የኢዙን ዘመድ ወይም እህት በጣም ነው የሚወዳቱ። እንግዲህ መጥታ አቤልና መቅዲ ጓደኛሞች ነበሩ። ይሄን አልነገሩሽም እንዴ ስትላት እሷም ለምን ደበከኝ ብላ እንግዲህ አኩርፋው ነበረ። ልዑል እንግዲህ የእዩን ሲሰማ አሁን የሚችል አልተሻሻለችም፣ ምን ብናደርጋ ነው የሚሻለው እያሉ እንግዲህ ምክንያቱም ከዚህ ቀደም እንግዲህ እዩ በጣም ጥሩ ልጅ ነበር። በመጨረሻ እንግዲህ እሷም እንደነ ጆሲ አብራ ከነሱ ጋር ከቀላቅላ መስራት ጀመረች። አቤል እንግዲህ ከኢዙ እህት ጋር ስለተጣላ እንግዲህ ትንሿም የት ልትሄድ ነው? እስኪ መጀመሪያ ተረጋጋ ስትለው አቤልም ተይኝ ባክሽ ይቼ የተረገመ እኔ እቀጣታለሁ እያልኩኝ እሷ እንደዚህ ያደረገች፣ ስለዚህ እንዳቃጠለችን ሳላቃጥላት አልቀርም ይላል።
ዝም በይ እባክሽ፣ ይህ ሁሉ ጥፋት ያንቺ ነው ሲላት እንግዲህ መቅደም እኔ ደግሞ ምን አባህ አደረግኩ ትለዋለች። የተጣላ ነው እኮ ባንቺ ነው ሲላት መቅደም ሰውዬ እኔን ማን ውደደኝ አለህ ትለዋለች። እባክሽ በሰዓቱ ከግቢ ተማሪዎች ጋር ተፎካከረብሽ ነው እንጂ እኔ እኮ አንድ ቀን አልወድሽም ይላታል። መቅደም ሰውዬ እሱ እኮ አሁን ዋጋ የለውም፣ ስለዚህ ይችን ሰይጣን የሆነ እዩን መበቀል አለብን ትለዋለች። አቤልም እኔንና እኑን አለያይታ በሰላም እኖራለሁ ብላ አስባ እንደሆነ ተሳስታለች። ስለዚህ ህይወቷን ገሃነም ነው እናደርግባት ሲል እንግዲህ መቅደም መጀመሪያውም እኮ ህይወቷ ገሃነም ሆኗል፣ ከዚህ በላይ እንዴት ልትሆን ትፈልጋለህ? አቤል እንግዲህ ወይኔ አቤል ተመስገን ብዬ ሳልጨርስ ከእጅ ወጣቸው ይላል። መቅደም ምንድን ነው የምታለቀቅሰው? ተራ ጸብ እኮ ነው ስትለው አቤልም እንግዲህ ይሄ ደግሞ ምን ተራ ጸብ ነው? ኑኑ እኑ ልታየኝ እኮ አትፈልግም። ተናደህ ነው ወይስ ምንድን ነው? የሴሊ ጸባይ ይጠፋህን እንደ ልም እንግዲህ እኑን ስለሚወዳት ግን አትጠላኝም ሲል እንግዲህ መቅደም አትጠላህም፣ ዝም ብለህ አንተ ተረጋጋ። ሳዱ እንግዲህ ልዑል ይመጣና እናንተ ሲላቸው አቤልም እንግዲህ ወይኔ ወንድሜ ጉድ ሆንኩልህ እኮ ይለዋል። ምንድን ነው ሲለው አቤልም ከእኑ ጋር እኮ ተጣላን ማለት ሲለው አቤልም የዚች የመቅዲ ጦስ ነው። ምንድን ነው ችግር ሰውዬ? እኔ ምን አደረግኩ ብላ እንግዲህ አቤልን ትጠይቀዋለች። እስኪ ዝም በሉ ለምን አትነግሩኝም? እዩ እኔና አቤል ከዚህ በፊት ጓደኛሞች እንደሆነ ለእኑ ነገረቻት። ጊዜ ልዑል ይደነግጥና ምን ሲል እንግዲህ አቤልም እንግዲህ ቅሌቴን አየህልኝ አይደል? ይህም እንግዲህ አቤልን ታረጋገዋለች። ምን ሆነህ ነው አቤል? ይሄ እኮ ተራ ጸብ ነው። እስኪ መጀመሪያ አንተ ተረጋጋ። ልዑልም እንግዲህ ቆይ እናንተ ምን እየሰራችሁ ነው? እሷ እዚህ ሁሉ ስትደርስ አቤልም እና ታዲያ ምንድን ነው የሚሻለ ሉላ ይላል። እንግዲህ እዩ ይህንን የምታደርግበት ምክንያት እንግዲህ መቅዲ እነሱን ትታቸው እንግዲህ አሁን ከነ አቤል እንዲሁም ከአብርሃም እና ከኢዙ ከትንሿ ጂማ እንግዲህ ከነሱ ጋር ስለተቀላቀለች በዛ ቀንታ ነው። ማለቴ ልዑልን ልታናግራት አልፈለግክም ሲለው አቤልም ምንም ልታናግረኝ እኮ አልፈለገችም ሲል እንግዲህ መቅዲም እኔ ይችን እዩ የምትባልና ዋጋዋን ነው የሚሰጣቱ። በቃ ይችል በየሄደችበቱ ችግር መፍጠር ነው አይደለ ስራዋ ይላቸዋል። መቅዲም አይገርምህም ትላለች። አዛ ልዑል እና ታዲያ አሁን ምንድን ነው የምናደርገው ሲል መቅዲም በቃ ስትረጋጋ ኋላ ላይ ሄድና አናግራት። አቤልም እንግዲህ መቅዲን እንግዲህ በቃ አንቺ እንደምታወሪው ቀላል ነው አይደል የሚመስልሽ ይላታል። መቅዲም ምን እየሆንክ ነው ሰውዬ? እኔ እኮ መፍትሄ ይሆናል ብዬ ያሰብኩትን ነው የምነግረው። ለማንኛውም አዲስ ነገር ሲኖር አሳውቁኝ ትላቸዋለን። እሺ በቃ እንደዋወላለን፣ ደግሞ በኋላ የምነግርሽ ነገር አለኝ። ምንድን ነው ስትለው እንግዲህ ልዑልም እደውልልሻለሁ አልኩሽ አይደለም እንዴ? ምንድን ነው ሰውዬ ንገረኝ ስትለው ልዑልም ሴትዮ ደክሞኛል አሁን በኋላ ነግርሻለሁ አልኩሽ አይደል እንዴ ሲላት መቅዲ ወይኔ ልዑል እኔ እንደዚህ አይነት ነገር እንደማልወድ እኮ ታውቃለህ። ከዛ አቤል በቃ እኔ ሄጃለሁ እናንተ የምታወሩት ነገር አለ አውሩ ብሏቸው ጥሏቸው ይሄዳል። እዩ እንግዲህ ማለት እንግዲህ ወደ አናቤል ቤት ሄዳ እንግዲህ ሁሉም ሲጣሉ ስላየቻቸው በጣም ተደስታ እንግዲህ እየሳቀኝ መንገዱን ስትሄድ እንግዲህ ኢዙ ይደርስባታል። ኢዙ ምን ሆነሽ ነው ደግሞ ብቻሽን የምታወሩ የምትስቂው ሲላት እንግዲህ ይኸውልህ ትንሽ ስናገራቸው እኮ እነ አቤልን አስበረግኳቸው ትለዋለች። እንዴ ደግሞ ምን የት አገኝተሻቸው እንዴ? ከአንተ ቤት እጅ እና ምን አድርገሻቸው ነው ሲላት እንግዲህ ይኸውልህ አቤልና መቅዲ ከዚህ በፊት ጓደኛሞች ነበሩ። ስለዚህ ይህ እናንተ ደብቃቸውን ነበረ እኔ ለኑ ነገርኳት ስትለው እንግዲህ ኢዙም እውነሽን ነው እንዴ ሲላት አዎ አንተም አልሰማህም እንዴ? ስለዚህ ከዚህ ቀደም ጓደኛሞች ነበሩ ብለው እንግዲህ
ተናግረዋለች። ስለዚህ በሰው ደስታ ማለት በሰው ደስታ የማይደሰት እንግዲህ ሸይጣን ብቻ ነው። እዩ እንግዲህ ከዚህ በፊት ጥሩ ነበረ። አሁን ላይ እንግዲህ ያው ከአህያ ጋር የዋለ ጊደር ፈስተምራ ትመጣለች የሚባለው እንግዲህ አዋውሏ የምትውላቸው አብራ እንግዲህ ከጆሲ ጋር አብራ ስለምትውል አሁን ላይ የምታደርጋቸው ነገሮች በጣም መጥፎ ናቸው። እዚሁም እንግዲህ እዩን እንግዲህ አንቺ ግን መቼ ነው ጥሩ ሰው የምትሆኝ ሲላት እንግዲህ እሷም እየሳቀች እንግዲህ እናንተን ብትንትን አድርጌ ከጨረስኩ በኋላ ትለዋለች። እንግዲህ መቅደን ይኸውልሽ መቅደን እዩን ማስቆም አለብን ሲላት ምን አድርገን ነው ደግሞ ያችን ሰይጣን ልናስቆማት የምንችለው ትለዋለች። ምንም አድርገን ቢሆን እሷን ከዚህ ተንኮሏ ማስቆም አለብን ሲላት እንግዲህ መቅዲ እሺ አንተ ያሰብከው ነገር አለ ትለዋለች። መቅዲ እስካሁን እዩን የሚያናድዳት ነገር ያየሁት የኔና የአንቺ ጉዳይ አብሮ መሆን ነው ይላታል። እንግዲህ መቅዲና አቤል ይሄ ልዑል እንግዲህ ይመካከራሉ። ይኸውልሽ ከእዩ ፊት ከእዩን ስናይ አንቺና እኔ በቃ ልክ ጓደኛሞች የሆነ ማድረግ አለብን፣ ይሄ እሷን ያናድዳታን ሲላት እንግዲህ መቅዲም በሀሳቡ ተስማማለች። እንግዲህ ወደ ቤት ከሄደ በኋላ እኑ ደብሯትና ወይም ከፍቷት ስለነበር ቁጭ ብላ እኑ ምን ሆነሽ ነው ብሎ ይጠይቃታል። የት ሄደህ ነው ብላ ትጠይቀዋለች። ከዚህው ቅርብ ነበርኩኝ ነው ምን ተፈጠረ ሲላት እንግዲህ እኑ ምን ተፈጠረ? ምንም የተፈጠረ ነገር የለም ነው እዩ የምትለኙ ሲላት እንግዲህ እኑም አንተም ጉዴን ሰማህልኝ ትለዋለች። እውነት ነው እንዴ ሲላት እኑም አይገርምህም እኔ እየገባኝ አይደለም። መቅዲና አቤል እኮ ለሰከንድ እንኳን ያህል በጣም የማይስማሙ ሰዎች ናቸው። እኔም እኮ የማውቀው እንደዛ ነበረ። አይ የሆነ ምክንያት ያለ ይመስለኛል። ነገር ግን በጭራሽ ኢሱና መቅዲ አቤልና መቅዲ አብረው የሚሆኑ ሰዎች አይደሉም ብሎ እንግዲህ ለእኑ ይነግራታል። እኑም እርግጠኛ ነን ስትለው እንግዲህ ኢዙም አዎ እርግጠኛ ነኝ፣ እኔ ግን እንደዛ አይመስለኝም። መቅዲ እኮ የሆነ ነገር ልትነግረኝ ስትል ሁላቸውም ናቸው እየጮህባቱ። ይህ ግን ደህና ነሽ ሲላት እንግዲህ እኑም እንግዲህ አይገርምም፣ ለምን እንደተረበሽኩ ራሱ አላውቅም። እንዲህ ማለት ይኑርብኝ አይኑርብኝ ግን አላውቅም። ነገር ግን አቤልን ተወጀዋለሽ ሲላት እንግዲህ እኑም እባክህ ረፍ ትለዋለች። እንግዲህ ቆይ እሱ ከኔም ከምን በልጦ ነው እነዚህ አስመሳዮች እያለ እንግዲህ ብቻዋን እያወራች መቅደስ ትመጣባታለች። መቅደስም ስትመጣ አየሽ ስራሽ ነው አይደል ብቻሽን የሚያስወራሽ ትላታለች። መቅደስ ስትላት መቅድም እንግዲህ ምን አይነት አንቺ አስመሳይና ቀሽም ልጅ ነሽ? ይሁም እንግዲህ አታፍርምና ምን አደረግኩ ደግሞ? ምን እንዳደረግሽ ልንገርሽ እንዴ? በእናትሽ ካላስቸገርኩሽ ንገሪኝ። ወይ እነሱን አጣልተሽ የምትጠቀሚው ነገር አለ እንዴ? ይሁም አዎ አለ ትላታም። እሺ ምንድን ነው የምትጠቀሚው ስትላት እንግዲህ እዩም ሁሉም ሰው ሲጣላና ሲበጣበጥ እኔ ውስጤ ሰላም ይሰማኛል። ምን ትላት ስትላት እዩም እውነቴን እኮ ነው። አንቺ ልጅ ግን ምን ሆነሽ ምንድን ነው የሆንሽው ስትላት እንግዲህ እዩም ሰይጣን ነው የሆንኩት። በጭራሽ ማሪ ሰይጣን እኮ እንዳንቺ አይደለም እና እንዳንቺ ነው ትላታለች። መቅደም አንድ ነገር ልንገርሽ፣ በዚህ አያያዝሽ የውሻ ሞት ነው አንቺ የምትሞችው ነው እባክሽ ጌዳዬ ስትል እንግዲህ መቅዲ እድል ከቀናኝ እኔ ራሴ ነኝ የምገልሽው። እዩም እንግዲህ በእናትሽ አታስቂኝ ትላታለች። መቅዲም እንግዲህ እዩን ይኸውልሽ እያንዳንዱ ላደረግሽው ነገር ዋጋሽ ነው የማስከፍልሽ ጠብቂኝ ትልና እንግዲህ ጥላት ትሄዳለች። እና አቤልና እንግዲህ ልዑል እያወሩ ነበረ። ልዑልም አቤልን ምን ሆነ ነው እንደዚህ የምተክዘው እያለ እንደ አጋጣሚ እንግዲህ መቅዲ በሩን ከፍታ ትገባለች። ይኸውልህ ልዑል ምንም በለኝ እዩን ለማሳበድ ስለሆነ እስማማለሁ በሀሳብ ትለዋለች። አቤል እንግዲህ እኑ ጋር ስለተጣላ እንግዲህ ተክዞ ዝም ሲል እንግዲህ መቅዲ ምን ሆነ ነው አንተ ስትለው አቤልም እስኪ ተይኝ እባክሽ ይላታል። እሺ አሁን ምን ይሻለናል? ይሄ ልጅ እኮ በቃ ድንዝዝ እንዳለ ነው
መቅዲ እንግዲህ ስትተረትለት አቤልም ይኸውልሽ እኑ ለእኔ ከዛ በላይ ናት ሲላት እንግዲህ ትስቅበታለች። ይቺ እዩ እንግዲህ በየቦታው እንግዲህ ጓደኛ ማቾችን ልታጣላ እንግዲህ እና አብርሃምን ስታገኛቸው ትስቃለች። ምን ሆነች ነው? ይኸውላችሁ ጓደኛችሁ እኮ ጓደኛ ከመጥቀሱ ተጣላ ስትላቸው እንዴ ማንን ነው ብለው እንግዲህ ይጠይቋታል። አቤል የሚባለው ልጅ ስትላቸው እንግዲህ አብርሃምን ይስቅባትና ምን ነው ስሙ ጠፍቶብሽ ነው ይላታል። ምን ስም ትይዣለሽ? በጨለማ መተሽኛን ሙዳሽብን እንጂ ሲሏት እንግዲህ በሉ እንግዲህ ጫፍጫፉን ከነገርኳችሁ ይበቃቸዋል ብላ እንግዲህ ጥላቸው ትሄዳለች። እሷ የምፈልገው እንግዲህ ያለው ጓደኛ ማቾችን እንግዲህ እሷን ብቻዋን ስለቀረች እነሱን ለማጣላት ነው የምትፈልገው። አንተ ምንድን ነው የምታወራው ሲለው እንግዲህ ጓደኛውም እንግዲህ ስለ እኑና ስለ አቤል ነው እኮ የምታወራው ሲለው እንዴ እነሱ ደግሞ ምንጊዜው ተጣሉ ሲለው እኔ ምን አውቃለሁኝ እንግዲህ መተኛ ስላልቻለ እንግዲህ እኑን ይቅርታ ማለት ስለሚፈልግ ወደ እነ ኢዙ ቤት ይሄዳል። በር ሲያንጓጓ እንግዲህ ኢዙ ይከፍታቸዋል። እንዴ ምን ሆናችሁ ነው ብሎ ሲጠይቅ እንግዲህ አቤልም በጣም ይቅርታ እኑን እኔ ማናገር ይቅርታ መጠየቅ እፈልጋለሁ ሲል ኢዙም አሁን እዩ ተኝታለች፣ ስለዚህ አሁን ልታናግር አትችልም፣ ስለዚህ ነገ ታናግራለች፣ ተረጋጋ ቢለው እንግዲህ ልዑልም እባክህ ኢዙ የሆነ ነገር ፍጠር፣ ከቤት እኮ ሊተኛ አልቻለም፣ በጣም ነው የተረበሸው። እዩ እንግዲህ መቅዲንና ልዑልን ስታየው በጣም ነበር የተናደደችው። እንግዲህ አብረዋት ቁጭ አሉት። እንዴ ተነስተሽ ልትሄጂ ነው እንዴ ሲሏት እዩም እባካችሁ ዝም በሉ ብላ እንግዲህ ስትጮህ እንግዲህ ልዑልና መቅዲ ዙረው ያዩት ነበረ። ከዛ በኋላ እንግዲህ አንደኛው እንግዲህ የጆሲ ጓደኛ መቅዲን ዝም በይ አንቺ ተነስቼ ነው እምጠፈጥፍ ሲላት እንዴ አልሰማም እንዴ ጓደኛ ዱላው በስቶበት እኮ ነው የቀረው ስትላቸዋለች። እንደ አህያ እኮ እያገለባበጥናቸው ነው የቀጠቀጥናቸው ሲል እንግዲህ አንደኛው እንዴ ምን ማለት ነው ሲል መቅዲም ታዲያስ በደንብ ነው እኮ የደበደብናቸው ትለዋለች። ነገረህም እንዴ ካበጣ ገበያ ያለው ሲል እንግዲህ መቅዲም እንግዲህ ወንድነት በቃ መቀጣቀጥ ነው አይደል ትላለች። ማለት እዩ ከዛ መቅዲ አንቺ ዝም በይ አንቺን ያናገረሽ የለም። እዛ እንግዲህ እዩና መቅዲ እንግዲህ እዩም ነይቶለ ከውጭ እንውጣና እንደባደብ ይለይልን ወንድ ከሆንሽ ስትላት መቅዲም ሰማችሁልኝ አይደል ይችል ልጅ እያለ ትስቃለች። መቅዲም እንግዲህ ቦርሳዋን አስቀምጣ ተከትላት ትሄዳለች። የእዩ ጋር አብረው የነበሩ ልጅ ተከትለው ሲሄዱ እንግዲህ እነ አቤልና እነ ልዑልም አብረው ተከትለው እነሱ ይወጣሉ። እዩም እንግዲህ ብቻዋን ትፈክራለች። ውጭ ብቻ ዛሬ አለቅሽም መቅዲ እያለች ትፎክራለች። ጅወረኛ ግን እንግዲህ ወጣችና እንግዲህ ከእዩ አበጣ ገባ ትሆንና ይሄውልሽ መጣውልሽ እስኪ በይ ምቺን ትላለች። ወደ ውጭ ያልኩሹ እንድንዋይ ነው ስትላት መቅዲም እንግዲህ እንዴ ለውይይት ነው እንዴ ከዚህ እንሄዳልሽኝ ስትላት እዩም እኔ እኮ ከጓደኞችሽ ፊት እንዳትዋረጅ ብዬ ነው ስትል መቅዲም ማን እንደተዋረደ ነው እኔ የምዋረደው እዩ እንደውም ትቼዋለሁ ከእንዳንቺ አይነቷ ጋር ስጓተት አልውልም ስትላት እንግዲህ መቅዲ ምንድን ነው ያልሽው ትልና እንግዲህ እዩን አንገቷን ትይዝና ትደበድባታለች። እንግዲህ ጓደኞቻቸው መጥተው ሲገለግሏቸው እንግዲህ እዩ አታፍርምና መቅዲ አንቺ ነኝ መታሽኝ ይኸውልሽ አንቺ ውሻ ስትላት መቅዲ ገና እገልሻለሁ ትላታለች። እዩም እንግዲህ በቃ አሁን መደባደብ አለብን አንቺ ቆሻሻ የሴት ወንድ ስትላት መቅዲም ማን ነው? አዎ አንቺ ነች። በነገራችን ላይ አንዳንድ ጊዜ የሴት ወንድ ማለት እዩ አሁን ስድብ መስሏል ነው። ነገር ግን የሴት ወንድ ማለት አንዳንድ ሴቶች ናቸው። ነገር ግን እንደ ወንድ ደግሞ በጣም ጀግና ሴቶች አሉ። እሷ እንግዲህ እየተሳደብኩ መስሏል ነበረ። በኋላ እንግዲህ ከገላገሏቸው በኋላ እንግዲህ እዩም ትሄዳለች። መቅዲም እንግዲህ
ማለት ልዑልም በቃ እኔ እንደዚህ ቅጥል ብላ እንድትናደድ ነው የምፈልገው። ስለዚህ ወይት አባቷ ይላል እንግዲህ መቅድና ልዑል አብረው የሆኑት እንግዲህ ይችን እዩን ለማናደድ ነበረ። ያው እቅዳቸው ተሳክቶላቸዋል። እንግዲህ ማለትም እንግዲህ እዩ መቅዲ ያው ስላልቻለቻት እንግዲህ ወንዶችን እንግዲህ እንደው ስብርብር አድርጋቸው በአስቸኳይ ስበሩልኝ፣ እሷ ደፍራኛለች፣ ስለዚህ እንድትመቱልኝ ስትላቸው እነሱ ደግሞ እኛ ከአንቺ የምንፈልገው ነገር አለ ይሏታል። እንግዲህ ይህ ሁሉ እንግዲህ እዩ የምታዋታት መቅድ ነበረች። እሷ ግን እንግዲህ መቅድን ትታ ነው እንግዲህ ከሌላ ሰው ጋር አብራ ያለችው። ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን። እኛም ደግሞ በያለንበት ይጠብቃችሁ። ትንሿ ድራማ በጣም ደስ የሚልና አስተማሪ ድራማ ነው። ያው የትምህርት ቤት ላይፍ ነው። ትምህርት ቤት እንግዲህ ያው አብራችሁ ስትማሩ ብዙ ሰዎችን ታፈራላችሁ እና በጣም ደስ ነው የሚለው። አመሰግናለሁ።